ሰላም ብያችኋለሁ። በአራቱ መቅጣጫ የምትገኙ ኢትዮጵያውያን ሰላሜ በያላችሁበት ቦታ ሁሉ ይድረሳችሁ። እንዴት ናችሁ? አሰፋ ነኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ እንደ ሁሉ ጊዜም ዘና ፈታ ያረጋል ያልኳቸውን አዳዲስ ቪዲዮዎች ሰብሰብ አድርጌ መጥቻለሁ። በቪዲዮ ዘና ፈታ እንደምትሉ ምንም ጥርጣሬ የለኝም። ከናንተ ግን የምትጠበቀው አንድ ነገር ብቻ ነው። እናንተን ባይጎዳም እኔን ይጠቅመኛል። ያው ገፋ እንድታደርጉኝ በአክብሮት ጠይቃችኋለሁ። ይሄ ቪዲዮ ደርሷችሁ ከሆነ ቻናሌን ታዲያ ሰብስክራይብ ብታረጉልኝ እናንተን አይጎዳችሁም፣ እኔን ይጠቅመኛል። እና ያሰፋን ተፈራ ዳንኤል ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አንተ ልመና አስመሰልኩት አይደል? አረ እየለመንኳችሁ ነው። አዎ ሰብስክራይብ አድርጉኝ እላችኋለሁ። ዛሬም ዘና ፈታ ያረጋሉ ያልኳቸውን ቪዲዮ ሰብሰብ አድርጌ እየመጥቻለሁ። ያው እንግዲህ በትምህርት ይዛላችሁ፣ በስራ ይደከማችሁ፣ በአራቱም መቅጣጫ የምትገኙ ኢትዮጵያውያን ይህን ቻናል በመቀላቀል አንድም እየተዝናናችሁ ሁለትም እየረዳችሁ ያው ፈታ እንደምትሉ በአክብሮት ጠይቃችኋለሁ። ያው እንግዲህ ዛሬም ዘና ፈታ ያረጋል ያልኳቸው ቪዲዮ ሰብሰብ አድርጌ እየመጥቻለሁ። ዘና ፈታ እንደምትሉ በምንም ጥርጣሬ የለኝም። ይሄ ቪዲዮ ዘና ፈታ ካረጋችሁ ላይክ ማድረጋችሁ እንዳትረሱ። ይሄ ቪዲዮ ከደበራችሁ ያው አይታችሁ እንደው ዝም ብላችሁን ብታልፉ አልከፋም። አይ ይሄ ልጅ እንደው ብረዳ ሰብስክራይብ ባረጎ እንደው በቃ ሳዮ የሚያድግ መስለኛል ብላችሁ ካሰባችሁ ሰብስክራይብ፣ አይ ይሄ ልጅ በደንብ አድርጌ ልግፋው ካላችሁ ኮመንት ይሄን አስተካክልና በሚቀጥለው ተመልሼ ያለው ያንተን ቪዲዮ ብላችሁ ኮመንት አድርጋችሁ እንድታልፉ በአክብሮት ጠይቃችኋለሁ። ምን እላለሁ? ገፋ አድርጉኝ፣ እኔ ቆሰቅሷለሁ። ይሄን ነው የምላችሁ እኔ። እና ዛሬም ልቅም የተደረገች ቪዲዮ ይዤ መጥቻለሁ። አብረን እንስቃለን፣ አብረን እንጫወታለን። ከእናንተ የምትጠበቀውን ቻናል ሰብስክራይብ ማድረግ ብቻ ነው። ወዳችኋለሁ። እነማንን ነው? 15 ሰው ይህን ቻናል ሰብስክራይብ አድርጓል። ባይዘው 15ታችሁንም እወዳችኋለሁ። እናድጋለን፣ እንቀጥላለን። አሁን ቀጥታ ወደ ቪዲዮ እንላለን። ዘና ፈታ በሉበት። በቪዲዮ ውድድር ማድረጋችሁ አንድ ጓደኛዬ እኮ ነው አሁን ደውሎ ምን ይለኛል? እቤት ደብቄ ያስቀመጥኩትን ጋንጃ በሉባንጃ ጉዳ መጣ። ማዘር ዕጣን መስሏት አግኝታው ቡና ሲያፈሉ አጨሰችውና ፋዘርና ማዘር ድብልቅ ብለው ተዘዋል። በተዘጋ ባልተከፈተ ቴሌቪዥን ራሳቸውን እያዩ ዘመድ አዝማድ ጋር እየደወሉ አረ ቴሌቪዥን ክፈቱ በቲቪ እየታየን ነው። አረ ቴሌቪዥን ክፈቱ በቲቪ እየታየን ነው። አረ በእናታችሁ ዩቲዩብ ክፈቱ እስቲ የምታውቁ ሰዎች በአጠቃላይ አረ በዩቲዩብ እየታየው ነው። የራስን ቪዲዮ ጭኜ ማለት ነው። ያው እንግዲህ በጋንጃ ያው አላ ጉድ ሳሎን ግን የራስን ቪዲዮ ጭኜ አረ በዩቲዩብ እየታየው ነው። ይሄን ዩቲዩብ ቲቪ ላይ አርጋችሁ ይሁን ለማለት ነው የምታውቁ ሰዎች። የታየው ነው ባይዘው የታየው ነው በቲቪ ሳልጨስ በቃ እንዲሁ ባለው ብቻ ነው 500,000 ብር ከገባለት በኋላ እኛ 15 ሰብስክራይብ ስንደርስ ልዩነት ግን ሁሉም ባለው ዘና ፈታ። አረናውም ሀብታም ብርጭቆውን ይዞ አይቀመጥም። አንተ ችጋራ ሀብታም ብርጭቆውን ይዞ አይቀመጥም። ደግሞ እንደዚህ ቶሎ አይጠጣም። ይሄ ዘመኑን ሙሉ ድራፍት ሲጠጣ ቆይቶ ውስጥ ያገኘ ሰው ነው። አረራጭ ተፋተው በ15 ሰብስክራይብ ሀብታም እንደ ብርጭቆ ይዞ አይቀመጥም። አረ መቼ አምስት 500,000 ብሩ ለናኦሚ ስገባለት በቃ እስቲ እኔ በ15,000 ያልኩ አንተ
ኧረ ወጣ ካፌ 15 ሰብስክራይብ እኮ ነው ያለኝ በ15 ሰብስክራይብ በሚቀጥለው ቪዲዮ 20 አድርጉኝ እሺ በሚቀጥለው ቪዲዮ 20 ሰብስክራይብ ለምን እንደዚህ እንደሚጠጣቃና ሰብስክራይብ ባረጉኝ በ15ቱም ሰዎች በቃ አምኑብኝ ሰብስክራይብ ስራ በጣም ደስ ብሎኝ ነው በጣም ደስ ብሎኝ ነው እና አመሰግናችኋለሁ እንቀጥላለን በቀበቶ ነው ቋንቋ ነው ያበሻ አባት ቀበቶ ጋር እንደሚጀምር ታውቃለህ ገና ሊያስረግዝ ቀበቶን ይፈታል እሺ ሴክስ ያደርጋል ከዛ ያንኑ ቀበቶ ልክ ምጥ ላይ ቀበቶ ኋላ ላይ ይባላል ታውቃላችሁ ይላል ለምሳሌ ስሙ ቀበቶን ፍታ ይባላል ይፈታል የኢትዮጵያ ይቀጥላል ልጅ ቅጣ ይባላል ቀበቶ ይፈታል so the language of the ቀበቶ ቀበቶ ታውሪ ማለት የኔ ፋዘር ለምን አሪፍ ምን ትክክል ነው ኖርማሊ ያው ቀበቶ ቀምሳችሁ ያደጋችሁ ታውቃላችሁ አረ እንኳን ቤት አይደለም ባስተማሪም ቂጥቂጣችሁን ልጥ በቀበቶ በእኛ ጊዜ ደግሞ እንደ የነበረው በምንድን ነው በእናታችሁ አረ የምን ቀበቶ ነው ደግሞ በዱላ ቀበቶ የደረሳችሁ እንደው ጥሩ ናችሁ ትንሽ አባቶች እየተሻሻሉ ሲመጡ ነው ቀበቶ ላይ ደረስ ነው ለመቀጣት ማለት ነው ግን ላይክ ትክክል ነው እኮ ይሄ ነገር ላይክ ቀበቶ ይፈታል ያው እሱ ብቻ አይደለም በተቃራኒው እንግዲህ የሚፈታ ነገር ይኖራል ካለ ከዛን ልክ ስትወልድ ስትልም ቀበቶ አላላ እንደው ምንድነው የዛሬውን ትገላገል እንጂ በቃ ዞር ብዬ አላየውም አታየውም ተውባክ ምን አባ ያደርግልህ ያራዳ ልጅ ሁሉ ጊዜ ማራዳ ነው የጀለስ ነው እንጂ ደግሞ 10 ብር ሰጥቶ በቃ ኧረ ተውኝ እስቲ ኧረ ተውኝ አታናዱኝ በእናታችሁ 10 ብር ሰጥቶ አሁን እና ደግሞ ላይክ እንደ አባቶች የሆነ ድሮ አሁን እንኳን ያው ምን ገንዘብ አለ ድሮ 5 ብር ላይ ብር ገጫችሁና ጓደኛ እንዳታበዛ ወር ደግሞ ላይክ 5 ብር ሰጠና ይሄንን ለሳምንት ተቀማታለ እስቲ እንደዚህ ላይክ ተሰጥቷችሁ ምናምን ድሮ ትምህርት ቤት ምናምን ነገር አለ በረዶ ምናምን ለመግዛት ላይክ ይሰጣችኋል ይሄ ለሳምንት ነው የምትጠቀመው አስመሰልኩ አንተ ደች ገጭተው ኧረ ተውኝ እስቲ በእናትህ ተቃጥለኝ ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ያው እንቀጥላለን አልቄ አታልቅ ምን ስሜን ታንጠለጥለዋለህ በሙሉ ስሜ በሙሉ ስሜ እናሳ ሙሉ ስም ማን ነው አያልቅበት እበቱን የቀረልህ ታስካብዳለህ እንዴ አያልቅበት ባይዘው የዚህ ቻናል ስም አሰፋ ተፈራ ቻናል በሙሉ ስም ነው ይሄን ካያልቅበት ነው የሰር ነው በሙሉ ስም ነው አሰፋ ተፈራ ቻናል ቤተሰቡ ነው ተቀላቀሉ ዘና ፈታ በሉበት ኧረ ማዘር በቃ ዘና ፈታ ማለት እንደዚህ አይደለ ኦ ማይ ጋድ ኧረ ዘና ፈታ ነው ያደረጉኝ ማዘር እና ጨብጭብላቸው አለ እያየሁት ነበር ያምራል እንትነች እስቲ ጆሲነታ ኢንተርቪው ደስ ይል ነበር ተቆራርጦ አይቼው እንትን የሚለው እንዴ አልቀበልም ማለት ነው ኦኬ ራሱን ንስፈ እንዳላለኝ ሚዲያ ላይ ሲሆን ይሸመታል ስትረጊዝ ተየሳቋሳ ደሳቆዴ ለሱን እኮ ነው አክቹአሊ ላይክ እንደ መሰረት አኩሬ ነው አሁን ብትጠይቀኝ ዘፋኝ ነው አይደለም ዘፋኝ አይደለም ድምጻ አይደለም ነው
ዘፋኝም ድምፃዊም አይደለም። ድምፅማ ከየት ይመጣል? ቀምዛፍ ነው ደግሞ ለምን ነው? አንተ ማለት ዝም ብለህ የሌሊት ቢምቢ ነህ። ኧረ ታኩር ተረማመረበት ወክ ነው ያደረገበት። አንተ ማለት የሌሊት ቢምቢ ላይክ ታውቃላችሁ። ሌሊት ልክ ተኝታችሁ በቃ ቢምቢ በዚህ በጆሮአችሁ ላይ መጥቶ ተሳስታችሁ ምናምን ላይክ ጆሮ ላይ ቁጭ ያለች ምናምን መስላችሁ ላይክ ቢምቢዋን ለምታብላችሁ ጆሮአችሁ ምናምን አርጋችሁ ምናምን አታውቁም። እንደዛ እኮ ነው ያለው አንተ ልጅ። ኦ ማይ ጋድ! ኧረ ታኩር ነፍስ አይማርም። ግን እኔም በየሳምንቱ ዘና ፈታ ነው የምታደርገኝ ወንድሜ፣ ዘና ፈታ ነው የምታደርገኝ። ለዚህ ቻናል ግን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ሁሉም ቆንጆ ሴቶች ከጉልበታቸው ጠባሳቸው፣ ነገር ግን እንዴት እንደመጣ ያውቁትም። የገባችሁ ሰዎች ምን ለማለት ፈልጋ ነው እቺ ልጅ? እና ያው እንግዲህ እስካሁን ያየናቸው ሰዎች ጉልበታቸው ላይ ጠባሳ የለባቸውም። ቆንጆ አይደሉም ማለት ነው ወይስ ምንድን ነው? ስብ ይዙዛ ጋር በደቂቃ የታል? እሺ አጀዩ እንዴ ሚስቴ? አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ያ ያላልኩም። አሁን ብሬ ምን እኔ እናንተ ቤት እናወራለን። እሺ ማን በልጅነት አግባለ? ተበላስለ ብራዘር ተበላስለ። እኔ የምልሽ ሳጅን ማለቴ የኔ ፍቅር ፖሊስ ተከስጀነ ቁንጅና ወንጀል ቢሆን ኖሮ እድሜ ልክ እንደምትታሰሪ ታውቂያለሽ? ሙዛዛ ሰደፌን ይሳኝ የምሬን ነው። እና መቼ ነው የምንገናኘው? መች ይሻላል? ነገ ቢሆን ደስ ይለኛል። በዛውም አልጋ በቁጥጥር ስር ውለን እናወራለን። አይመስልሽም? እንጃ አልጋ በቁጥጥር ስር ልቤን ያለ ፍርድ ቤት ትእዛዝ አስረሽ ወስደሽ አይከብድሽም ታዲያ? እሺ በቃ ነገ እንገናኛለን። ጥሩ በቃ ታዲያ ተለዋጭ ቀጠሮ ምናምን አይቻልም፣ ነገ ነው። እሺ ችግር የለውም። እሺ ደህና ደሪ። ካልተኛሽ ደውይልኝ እሺ? አዳር ስለሆንኩኝ አለው አወራሻለሁ። እሺ ደህና ደር በቃ። እሺ እኔ ሰደፍ ቻው ቻው። ትችላለህ። ይቅና ነገ አልጋውን በቁጥጥር ስር ለማዋል በስንት ዓመታቸው ነው ሰዎች የሚጋቡት? በ20 አንቺ በስንት ዓመትሽ ነው ወደፊት የምታገኙ? ኦኬ ሰዎች ቢጋቡ በ20 አንቺ በ20 ወስነሻል? ባል ካልተገኘስ? እነሱ ራሳቸው ጎን ባሎቹ ወንዶች መጡና እባክሽ ላግባሽ። ጎድን ስማ። ስንት ዓመቷ ነው እቺ? እስከ 21 ዓመትሽ አንቺ የምትወጂው ሰው ካላገኘሽስ? አዎ የምትፈልጊው አይነት ሰው ካልተገኘ ጉድን ስማ። እሱ ሲገኝስ? የምትፈልጊው እስኪገኝ ድረስ ጉድ ፈላ። ቆይ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ። ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታረጊዋለሽ? አንቺ አሁን የማትፈልጊውን አግብተሽ ከዛ የምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዩ ይሄኛው ይጎዳል እኮ አይደለም። እኔም አላልፈለኩትም እሱም አልፈለኩም። ከዛ ያኛው ሲገኝ ልጁን ሳዳው የልጁ እናት እኮ ነሽ። ይሄኛው አንቺ ባትወጂውም እሱ ይወድሻል እኮ። እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ። ግን ግን እኔ ያንን ነው የፈለኩት። ታዲያ ወይ መጀመሪያ አለማግባት ነው አማቶች
ገና ለገና የምወደውን አላገኘውም ብለሽ የማትወጂውን ሰው እንዳታገቢ። እሺ? ለምን? አንቺ የማትወጂውን ሰው አግብተሽ ልጅ ወልዳችሁ ከዛ የምትወጂውን ሰው ስታገኝና ተፋተሽ ስትሄጂ ከዛኛው ጋር የወለዳችሁት ልጅ የእናትና የአባት ፍቅር አያገኙም አይደለ? ባልና ሚስት ሲፋቱ ልጆች የእናትና አባት ፍቅር በደንብ ያገኛሉ አያገኙም። እናንተ አንዳንድ ልጆች እኮ በቃ ያው ሄዷል ነው ጥሎን ሄዷል እኮ። እኛ እኮ እስካሁን እኮ የምንፈልጋትን እኮ እየጠበቅን ነው እነሱ ለምን ጊዜያችንን እናጠፋለን? እኛ እስካሁን የምንፈልጋት እስክትመጣ ይኸው እየጠበቅን ነው ቁመን። ኧረ የት ነው ያለሽው? ሄሎ በይኝ ወይ እዚህ ኮመንት ላይ ገብተሽ ሰብስክራይብ አድርገሽ እኔ ነኝ በይ። ልጆች እኮ ሄዱን፣ ቀድሞ ሄዱን። በቃ እኛ ቆመናል፣ እነሱ ቀድሞ ሄደዋል። እና እኔ እየጠበቅኩሽ ነው እስካሁን። የት ነው ያለሽው አንቺ? ሄሎ በይኝ። ኧረ በእናትሽ በዚህ ፊት መቼም ቢሆን ሚስት አታገኝም ያለኝ ሰው አለ። ኧረ ተው ሚስት ስለማርክ ኧረ ስለምስቴም ቪዲዮ የፈጣሪ ስጦታ ነው። በዛ ላይ ብታምንም ባታምንም የፊት ሚስት አለው። የፊት እውነት የፊትም ተስፋ አለው። የፊትም ተስፋ አለው። ሴት በላይ ሚስት አለው። ተስፋ አለው። የፊት ቅመም የቆቅ መረቅ ቅምጥል ነይ እስኪ ግቢ ተመልከት። እሷ ስትወጣ ፀሐይ ራሱ መስሏት ትገባለች። እቺ ነው የመሰለች። ኧረ እውነትም እኮ ምስት ማግኘት በፊት አይደለም፣ ግን ያው የፊትም ተስፋ አለው ማለት ነው። አንተ ትልቅ ተስፋ ነው የሰጣኝ። ኧረ የት ነው ያለው? ይህን ቻናል ሰብስክራይብ አድርገህ ለእኔ ራሱ ትልቅ ተስፋ ነው የሆንኩኝ። የፊት ራሱ በቃ የሚገርም ተስፋ ነው ያለው። የሚገርም ተስፋ ስመቹኝ ዘና ፈታ በሉበት። በጣም ስለሚመቹኝ ነው ባይዘው። በጣም ነው የሚመቹኝ። ከቆሻሻና ከቃጭ ምን ይጣላል? መኪና። አረ የምን ውጭ ሀገር አይጣልም። ውጭ ሀገር አንተ መኪና እኛ ያለንበት ቦታ አይጣልም መኪና። የት ነው ውጭ ሀገር ላይ? የአብርሃምና መኪና ይጣላል። እንዴ መኪና ይጣላል? የት ነው የምጣለው? እስቲ መኪና ይጣላል ባይዘው። አንዳንድ ያለው አስተሳሰብ በጣም ላይ ካሁን የትም አይጣል። ኧረ መኪና እንደ የስንት ዓመተ ምህረት ስሬት እዛ ተውኝ እስቲ። ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች እንዲህ ዩቲዩብ ላይ ዞር ስትሉ ይሄ ቪዲዮ ደርሷችሁ ከሆነ ሰብስክራይብ ሳታደርጉ እንዳታልፉ። እናንተም ባይጎዳም እኔን ይጠቅመኛል። ስለምታደርጉልኝ ትብብር። ተነፋ ዳቦ ይለያል በቀላል ዳንቴል እንኳን ለብሶ እብጠቱ ይታያል። ላይን ከላይ ቢያምርም እንዲሁ ባቋሙ ቆርሰሹ ስትበየው ብዙም ነው ጣዕሙ። ለተስካር ለድግስ እንደው ለብዙ ሰው ካልሆነ ለማዳረስ ወይም ረሃብን ትንሽ ለማስታገስ ለዚህ እንጂ የተነፋን ዳቦ ብዙ ሰው አይወደው። በሙዝ ሲበላ እንኳን እንደ ጥሬ ኮክ ነው የሚቆመጥተው። አንቺም እንደ ሐሳብ ያለፈው ይበቃል አርፈሽ ተቀመጪ ንኩልኝ በማለት ላገኘሽ ሁላ ወንፊትሽን አትስጪ። እንዴትስ ቢነፋ ቢያውቅ ብዙ ዳቦ እንዲህ ማብራራቱ በጥልቀት አስቡ። እኔን ዳቦ ገና አልቆረስኩትም፣ ለቡና ቁርስ ብዬ አላቀረብኩትም። አረከናካቸው ሙዝ ባለፈበት ሁሉ አድርገው አላውቅም። እናም ከአቦሉ መካደም ከፈለክ ታውቀን ብቻ። አይ ተመችቶኛል። የሴቶች ሱሪ ላይ ያለው ዚፕ ለምን ይጠቅማል? እሱ የሴት እቃ ለመክደን ነው። ሱሪ ላይ ያለ ዚፕ ለምን ይጠቅማል? ለንፋስ። ምንድነው ያልኩት? ለንፋስ ነው የሚጠቅመው ዚፕ። እንዴ ከተዘጋ ወይም ለማስገባት ለማውጣት። ምንድነው የምታስገባው?
ምንድነው የምታስገባ? ምንድነው የምታስወጣው? ኧረ እባካችሁ የት እንሂድ? አንተን ኃይላው ንጋቱ ሊራሱ በዚህ ዘመን እንዳለ ሚስት ካለች ፈልጉልኝ። ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታቸው ልገዛልህ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ በህይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባለሁ። ኦ ማይ ጉድነስ! በቃ እንዴ እዚህ ጋማ በቃ ትዳራችሁን ስንባል ነው አይደል? የአብርሃምና የሳራ ያርግላችሁ። ላይክ የአብርሃምና የሳራ ያርግላችሁ ማለት በቃ አብራችሁ አርጁ ነው እና የሱንም ብንሰማ ደስ ይላል። ግን እኔ ያገኘው ቪዲዮ እሷ ነው ጋይስ። በቪዲዮ ዘና ፈታ እንዳላችሁ ምንም አልጠራጠርም። ቪዲዮ ደግሞ ካዝናናችሁን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ ተመልሰን እስከምንገናኝ ድረስ ባላችሁበት ቦታ ሁሉ ሰላም ይረሳችሁ እላችኋለሁ። ውድድ ነው ማድረጋችሁ።